ወደ ተጠየቀው ጥያቄ እንሄዳለን። ዘማሪ አብርሃምን ቃለ ሕይወት ያሰማልን። ጥያቄያችን ቢመለስም ባይመለስም በማን ምሕረት እንኖራለን? በእግዚአብሔር ምሕረት እንኖራለን። እውቀት ቢኖረንም ባይኖረንም ያጠፋነው ከማን ምሕረት የተነሳ ነው? አዎ፣ በሌላ አነጋገር መምህራኑ ጥያቄያችንን ቢመልሱም ባይመልሱም የማን ምሕረት ያድነናል ብላችሁ እንድታምኑ ነው። ያው በዛው እግረ መንገዱን የጥያቄውን አካል ነው የመለሰው። እንደው ጥሩ ነው። ጥያቄው ነገረ ቅዱሳን ነው። ነገረ ቅዱሳንን በነገረ ድህነት ውስጥ ያላቸው ተሳትፎ ምንድን ነው? ቅዱሳን የሚል ነው። በነገራችን ላይ አንድ ሰው ቀጥተኛ የነገረ ድህነት ተሳትፎ የሚኖረው በሶስት ምክንያቶች ነው። አንደኛው ሲያምን ነው። ሁለተኛው ሲጠመቅ ነው። ሶስተኛው ሲቆርብ ነው። አራተኛ ልጨምርላችሁ፣ አራተኛው ንስሐ ሲገባ ነው። እነዚህ አራት ነገሮች ከሌሉት አንድ ሰው የነገረ ድህነት ተሳታፊ አይደለም። የነገረ ድህነት ተሳትፎ የለውም። ይህንንም ብላችሁ ከወንጌል ተነስቼ ነው። በወንጌል ውስጥ እንዲህ የሚል ቃል ስለተጻፈ በወልድ ያመነ ምን አለው? ምን አለው? በወልድ ያመነ የዘላለም ሕይወት አለው ስለሚል ነው አሉ። ሁለተኛው ያመነ የተጠመቀ ምን ይላል? ይድናል ስለሚል ነው። ሶስተኛው ሥጋዬን የበላ ደሜን የጠጣ ምን አለው? የዘላለም ሕይወት አለው ስለሚል ነው። አራተኛው ብትመለሱ ምን እላችኋለሁ? ንስሐ ግቡ፣ ተመለሱ፣ ከዚያም እኔም ወደ እናንተ እመለሳለሁ ወይም ይቅር እላችኋለሁ ስለተባለ ነው። ወይም በሌላ አነጋገር ንስሐ ግቡ፣ መንግሥተ ሰማያት ምን ብላለች? ስለዚህ መንግሥተ ሰማያት ምን ላሉት ናት ማለት ነው? ንስሐ ለገቡት የምትሰጥ ስጦታ ናት ማለት ነው። እግዚአብሔር በእነዚህ መንገዶች ለሚጓዙ ሰዎች ሁሉ ያዘጋጀው ስጦታ መንግሥተ ሰማያት ናት። ስለዚህ የእግዚአብሔርን መንግሥት ለመውረስ የሚፈልግ አንድ ሰው በቀጥታ የሚያስፈልገው እነዚህን አራት ነገሮች የግድ ማሟላት አለበት፣ ግዴታ ነው። ሌሎቹ ነገሮች እንደ ጊዜ ግብሩ እንደ አስፈላጊነቱ ሊከናወኑ ሊፈጸሙ የሚችሉ ናቸው። አንድ ሰው ያምናል፣ ይጠመቃል፣ ኃጢአት ቢኖርበት ንስሐ ይገባል። ከዚያ ግን ነገረ ማርያም ሳናስተምረው ወይም ነገረ ቅዱሳን ሳይማር ሊሞት ይችላል። ይድናል አይድንም? ይድናል። ይህንን የምላችሁ ወደ ዋናው ወደ ነገረ ድህነት ተሳትፏችሁ ምንድን ነው ወደሚለው ከመግባቴ በፊት መሰረታዊውን የነገረ ድህነት ጉዳይ ማወቅ ስላለባቸው አንድ ክርስቲያን ስሙ በሕይወት መጽሐፍ ላይ የሚጻፈው በነገራችን ላይ ይውላችሁ ነገረ ድህነት ማለት ወይም ለአንድ ሰው ድህነት ተፈጸመለት ማለት ስሙ በሕይወት መጽሐፍ ላይ የተጻፈበት ቀን ነው። ነገረ ድህነት የተፈጸመለት ቀን ያ ነው። ለዚያ ሰው የአንድ ክርስቲያን ስሙ በሕይወት መዝገብ ላይ የሚጻፈው መቼ ነው ካላችሁ የተጠመቀ ቀን ነው። ንስሐ ገብቷል፣ አምኗል፣ ሥጋውን ደሙን ተቀብሏል። የዚያን ቀን ማለት ነው። እነዚህ አራቱ ነገሮች ሁሉ በዚያ ቀን ተፈጽሞለታል አንድ ክርስቲያን። ምናልባት የአርባና የሰማንያ ቀን ልጅ እንዲያው ንስሐ ይገባል ትሉኝ ይሆናል። መቼስ ጥያቄም ጥያቄ ይሆን እንደዛ አይነት ነገር ሊነሳባቸው ይችል ይሆናል። ግን በዋናነት ሥጋውና ደሙ ጥምቀት በንስሐ ምክንያት የተሰጠን ስጦታ ስለሆነ እንደዚያ ምንለው። አሁን ኃጢአት ኖሮብን እኮ አይደለም። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን እንላለን። ግን በአርባና በሰማንያ ቀን ኃጢአት ኖሮብን አይደለም በዚያ ምንለው። ኃጢአታችንን ታስተሰርይልን ዘንድ ወይም ከኃጢአት እንነጻ ዘንድ ከክርስቶስ ጎን የፈለቀችልን ውሃ ስለሆነች ያቺ ጥምቀት ምንላት ወይም የምንጠመቅበት ውሃ ከኃጢአት እንድንጠራ ሊያጥበን እግዚአብሔር ስለፈለገ ከጎኑ ያፈለቀልን ውሃ። እስራኤል በታጠቡበት በዮርዳኖስ ወንዝ ቢያጥበን አልጠራንም። በቀይ ባህርም ቢያጥበን አልጠራንም። በውቅያኖስም ቢያጥበን አልጠራንም። ልንጠራ አንችልም። የሰማይ ደመናት በሙሉ ባወረዱት ውሃ ብንታጠብ ለ5500 ዘመን አልነጻንም። የነጻ ነው ከክርስቶስ ጎን በፈሰሰው ማየገቡ ብቻ ነው የነጻ ነው። ስለዚህ ኃጢአት በሚሰረይባት በስንት ጥምቀት? በአንዲት ጥምቀት ምን እንላለን? እናምናለን እንላለን። እና ንስሐ መግባት በዚያ ዘመን ላይኖር ይችላል። ግን ንስሐ በመግባታቸው ምክንያት አዳምና ሔዋን የመጣችብን ጥምቀት እሱን ስናይ ነው ንስሐ እዛ ውስጥ አለ ብለን የምንናገረው እንጂ አርባና የሰማንያ ቀን ልጅ ንስሐ ይገባል ማለታችን ግን እንዳልሆነ ሊታወቅ ይገባል ማለት ነው። ስለዚህ አንድ ሰው በነገረ ድህነት ውስጥ ተሳትፎ አገኘ ወይም ከዳኑት ውስጥ ነው ቁጥሩ የሚባለው የተጠመቀች ቀን። ከዛ ቀን ጀምሮ ከቅዱሳን ጋር ህብረት አለ። ከዚያ ቀን ጀምሮ
ከሥላሴ ዘር ተካፍሏል፣ ከመንፈስ ቅዱስ ዘር አግኝቷል። ይሄ ማለት አባት ወይ ብሎ የሚጠራበትን የልጅነት መንፈስ ስልጣን አግኝቷል ማለት ነው። ስልጣን ያገኘው የተጠመቀ ቀን እና ምን ማለት ነው? በሌላ አነጋገር የነገረ ድኅነት ተሳትፎን የሚያገኘው በቀጥታ የዚያን ቀን ነው ለማለት ነው። ታዲያ የቅዱሳን አማላጅነት ምን ላይ ነው ጥቅሙ ከተባለ በተለይ እስከ 10 ትውልድ የሚላል እግዚአብሔር በቃል ኪዳን ያከበራቸው ቅዱሳን አሉ። ስማቸውን ጠርተን የምንጸልይባቸው ለምሳሌ ሙሴ እንዳደረገው በኦሪት ዘጸአት ምዕራፍ 32 ቁጥር 17 ላይ ስንመለከት እንደምናነበው ሙሴ ሲጸልይ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ብለህ ይቅር በል ብሎ ነው የጸለየው። ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ብለህ እነሱን አስበህ ራራለሁ ማረን ብሎ ነው የጸለየው። ጌታችንም አምላካችን እግዚአብሔር ለአብርሃም ሰዶምን ሊምርለት በፈለገ ጊዜ ማረጋገጫ የሰጠው ቅዱሳን በውስጧ የኖሩ እንደሆነ ነው ብሎ ኦሪት ዘፍጥረት ምዕራፍ 19 ላይ እንደምናነበው ቅዱሳን ቢኖሩ እምርልሃለሁ ዘፍጥረት 18 ላይ እንደምናነበው። ስለዚህ በቅዱሳን ምክንያት አገር ይድናል። በቅዱሳን ምክንያት ጸሎት ይሰማል። በቅዱሳን ምክንያት እግዚአብሔር ለኃጢአተኞች ይራራል። በሕይወት ቢኖሩም ባይኖሩም ቅዱሳኑ ማለት ነው። ምክንያቱም ቃል ኪዳናቸው የማይሞት ስለሆነ እነሱ ይሞታሉ፣ ቃል ኪዳናቸው ግን አይሞትም። እግዚአብሔር ደግሞ ለቅዱሳን ሲል ይቅር የሚለው በእያንዳንዱ ቀን በሚጸልዩት ጸሎት በሚያቀርቡት ምልጃ አይደለም። አንድ ጊዜ በገባላቸው ቃል ኪዳን መሰረት ስለሆነ ይቅር የሚለው ገና በሕይወት እያሉ በገባላቸው ቃል ኪዳን ምክንያት ስለሆነ ያ ቃል ኪዳን አይሞትም። እንዲያውም ምን ያላሉ ሊቃውንቱ ቅዱሳኑ ሲቀበሩ ነፍስ የተለያቸው ቃል ኪዳን የተዋሃዳቸው ናቸው። በምን ይታወቃል ካላችሁ በሕይወት እያሉ ይሰሩት የነበረውን ስራ ከሞቱም በኋላ ሳያቋርጡ ስለሚያደርጉት ነው። በሕይወት እያሉ ድውይ ይፈውሱ ከነበረ ሞተውም ድውይ ይፈውሳል። ኤልሳ በሕይወት እያለ አንድ ምውት አስነስቷል፣ ከሞተ በኋላ አስነስቷል። ስለዚህ ቢሞቱም ቃል ኪዳናቸው አልሞተም ማለት ነው። ይታሰብላቸዋል። ውለታቸው፣ ስራቸው በእግዚአብሔር ፊት የሚዘነጋ ስላልሆነ ሞተው ያማልዳሉ፣ ሞተው ቃል ኪዳናቸው ስራ ይሰራል የምንለው ለዚህ ነው። ስለዚህ ምን እንላለን? ሀገር እንድትጠበቅ በቅዱሳን ስም እንማጸናለን። በቅዱሳን ስም እግዚአብሔር እንዲራራልን እናደርጋለን። ወዳጆቹ ናቸውና ዛሬም በእነሱ ስም የእነሱ ስም በተጠራ ጊዜ ሲራራ ይቅር ሲል ይኖራል። እንዲያውም ምን ይላል? አምላካችን መድኃኒታችን ኢየሱስ ክርስቶስ በወረደ በተወለደ ጊዜ ያነሳሳው የነበረው የወዳጆቹን ስም የነ ፈርዖንን የነ ሄሮድስን እዚህ ባጠገቡ የነበሩትን ታላላቅ ነገስታት የቄሳሮችን ስም ሳያነሳ የአብርሃምን የይስሐቅና የያዕቆብን ስም ግን ያነሳል። እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ እያለ ይመካባቸው ነበር። ስለዚህ ሞተው ስማቸውን ይጠራ ነበርና እግዚአብሔር ከሞቱም በኋላ የሚያነሳሳቸው ወዳጆቹ ስለሆኑ እኛ እናነሳቸዋለን። ይልቁንም በእኛ ዘንድ ሁልጊዜ የከበሩ ናቸው። ዳዊት ምን ይላል? በመዝሙር 139 ቁጥር 13 ላይ ስትመለከቱ ወበኀቤሰ ፈድፋደ ክቡራን አይርክትከ እግዚኦ፣ አቤቱ ወዳጆች በእኔ ዘንድ እጅግ የከበሩ ናቸው። ወፈድፋደ ጸኖም ቀደምቶም ወይልቆሙ ሞፃ ይበዙ፣ በእኔ ዘንድ ከቀደሙት ይልቅ ይበዛሉ፣ እቆጥራቸዋለሁ ከአሸዋም ይልቅ ይበዛሉ ይላል። በአንዳንድ የመጽሐፍ ቅዱስ ቅጂዎች ላይ ሐሳቦችህ እጅግ የከበሩ ናቸው ይላል በግዕዙና እንዲሁም በአንዳንድ የመጽሐፍ ቅዱስ ቅጂዎች ደግሞ አቤቱ አገልጋዮችህ ወይም ወዳጆችህ እጅግ የከበሩ ናቸው ይላል። በእኔ ዘንድ ነው ይላል። ለምን? እግዚአብሔር ያከበረውን ማክበር የሚገባ ስለሆነ። ንጉሥ የሾመውን ማን ይነቀዋል? ንጉሥ ለሾመው ያልተገዛ ንጉሥ ለሾመው ያልተንበረከከ ሰው ቢኖር በንጉሥ አዋጅ የሚቀጣ አይደለምን? እግዚአብሔርም ጻድቃኑን ካከበራቸው የማይገዛላቸው ማን ነው? እመቤታችን በኤልሳቤጥ ዘንድ የከበረች የሆነችው ከኤልሳቤጥ በዕድሜ ስለምትከብር ነው። የማን እናት ስለሆነች ነው። ኤልሳቤጥ ራሷ የማን እናት ነው ያለቻት?
የጌታዬ እናት ነው ያለቻት አይደል? ወደ እኔ ትመጪ ዘንድ እንደምን ይሆንልኛል ያለች። ማን ስላከበራት? እመቤታችን እግዚአብሔር። እንግዲህ በእድሜማ ከሆነ ኤልሳቤጥ አርጅታለች። ምናልባትም የ70-80 ዓመት አረጊት ልትሆን ትችላለች። ድንግል ማርያም ደግሞ የ15 ዓመት ብላቴና ናት። መሄድ የነበረባት ወደ ኤልሳቤጥ ነው ወይስ ኤልሳቤጥ ናት ወደ እመቤታችን መምጣት የነበረባት? ካሉ በሶስተኛው እመቤታችን ናት መሄድ ያለባት። በእግዚአብሔር ዘንድ ግን እንደ እመቤታችን የከበረ የለምና ወደ እኔ ትመጪ ዘንድ እንደምን ይሆንልኛል? ለምን? የእግዚአብሔር ቅዱሳን ሁሉ በሰው ዘንድ ምን ያሉ ስለሆኑ የከበሩ ሊሆኑ ስለሚገባቸው የከበሩ ሊሆኑ ስለሚገባቸው ማክበር ይገባናልና እኛ በእነሱ ዘንድ ባለሟልነትን እናገኝ ዘንድ እኛ እነሱን እናከብራለን ማለት ነው። ይህ አንዱ ነገር ነው። ታዲያ በነገረ ድነት ወይም ቃል ኪዳናቸውስ ምንድን ነው የሚረዳን? ይልቁንም እስከ 10 ትውልድ ድረስ ይላል እግዚአብሔር። 10 ትውልድ አይደለም እስከ 1000 ትውልድ ድረስ ሊምር ቃል ገብቷል። እንዲያውም ገድላት ቀንሰውት ነው እንጂ በመጽሐፍ ቅዱስ የሚለው እስከ 1000 ትውልድ ነው። ኦሪት ዘጸአት ምዕራፍ 20 ቁጥር 6 ነው። ለሚፈሩት እግዚአብሔር ለሚያመልኩት እስከ 1000 ትውልድ ድረስ ሊምር ቃል ገብቷል። እስከ 1000 ትውልድ ሊምር እግዚአብሔር ቃል ገብቷል። ይሄማ ለሚፈሩት ለሚያመልኩት አምልኮቱን ለሚጠብቁት ነው ያለ ትሉኝ እንደሆነ ዛሬም ቅዱሳን የሚያማልዱት ሃይማኖት ለሌለው አይደለም፣ ሃይማኖት ላለው የምግባር ሕጸጽ ቢገኝበት ለዚያ ሙላት እንዲሆነው ቅዱሳን የሚያማልዱት እንጂ ሃይማኖትማ ከሌለው የለው። ማንም ቢሆን እኮ የዱር እንስሳ የዱር አውሬ አምጥቶ ቤቱ አያላምድም። የሚያላምደው የሚያራባው ላምና በሬ ነው። በአንበሳ ካላረስኩ ብሎ የሚመኝ ገበሬ ነው። በበሬ ካላረስኩ ነው። የቤት መኪና እንኳን አሁን መቼም ሲኖትራክ የቤት መኪና ይሆንም አይደል? ይሆናል። ልጆች ትምህርት ቤት ማድረሻ ይሆናል። እንኳን በልጅ መካከል በትልቅ ሰው መካከል ሲነዱት ያስፈራራል። ሲጀመር ዝም ብሎ ሲያዩት ያስደነግጣል ማለት ነው። ስለዚህ የቤት መኪና ልዩ ነው አይደል? የውጭ መኪና ቅዱሳንም ያማልዱት ለቤት ሰዎች ነው፣ ለተለዩት ለወዳጆቹ የምግባር ድህነት ቢኖርባቸው እንጂ ዝም ብሎ አይደለም። መርዳት እኮ ደስ የሚያሰኘው ቤት ኖሮት የሚበላው ላጣ ሰው ነው አይደል? ቤት የሌለውን ሰው ስንቱን ትረዱታላችሁ? መጠለያ ነው የምትሰጡት፣ ልብስ ነው የምትሰጡት፣ ምግብ ነው የምትሰጡት። ስንቱን አሁን ሃይማኖት የሌለው ሰው ማቁ ስንቱን ሲታይ ሲጀመር ይውላችሁ። በፍርድ ቀንም ለፍርድ የሚቀርቡት ሃይማኖት ያላቸው ሰዎች ናቸው እንጂ ሃይማኖት የሌላቸውማ ገና በዚህ ዓለም ሳሉ ተፈርዶባቸዋል። ፍርዱ አብቅቷል። ሃይማኖት የሌለው ሰው በፍርድ ቀንም አይቀርብም። አሁን በጌታ ቀኝና ግራ የሚቆሙት ፍየሎችና በጎች የተባሉት ጻድቃንና ኃጥአን የተባሉት ሃይማኖት ያላቸውና የሌላቸው ሰዎች ያሉ ይመስላቸዋል። የሉም እኮ ሃይማኖት የሌላቸው ሰዎች እዛ ውስጥ አይካተቱም። ጭራሽ አይቀርቡም ለፍርድ ለወቀሳ። ብራብ አላበላችሁም ተብሎ አይጠየቁም እነሱ። ምክንያቱም ቢራብ ሊበላ እነሱ ዘንድ አይሄድም። መጀመሪያው እግዚአብሔር ቢጠማም እነሱ ዘንድ አይሄድም ሊጠጣ። ቢራብም ቢጠማም የሚሄደው ወደ ወገኖቹ ነው። እግዚአብሔር ለታናናሾች ያደረጋችሁት ለእኔ ማድረጋችሁ ነው ብሎ በዚህ ሊመራቸው ቃል የገባው ለወዳጆቹ ነው። እና ወደ ሃይማኖት ወደ ሌላቸው ሰዎች በፍጹም አይሄድም። በምን አወቅ ካላችሁ ወንጌሉን መርምሩት። 3 ምሳሌዎች አሉ ማቴዎስ 25 ላይ የተቀመጡ። አንደኛው ሙሽራውን የሚጠብቁ ስንት ደናግል ነበሩ ይላል። 10 አይደል? 2 ያላለ መሰለኝ። ስንት ደናግል ነበሩ? 10 ቀንሳቸው አተባለ። ከ10 መካከል 5ቱ ምን የላቸው? መብራት አይደለም የሌላቸው፣ ዘይት ነው የሌላቸው። ግን ምን አላቸው? ማሰሮ የላቸው። ማሰሮ ግን አላቸው። ዘይት ነው የሌላቸው። 5ቱ ደግሞ ማሰሮም ዘይትም አላቸው። አሁን የጎደለው ማሰሮ ሳይሆን ምንድን ነው ማለት ነው? ዘይት ነው የጎደለው። ዘይት የምግባር ምሳሌ ነው። ማሰሮ የሃይማኖት ምሳሌ ነው።
አያችሁ፣ ሃይማኖት አላቸው ግን ምን የላቸው? ምግባር የላቸው ማለት ነው። ሁሉም ደግሞ ማንን ይጠብቁ ነበር? ሙሽራውን ይጠብቁ ነበር። አሁን ክርስቶስ እንደሚመጣ እኮ ያልሰማ ክርስቲያን የለም። ግን ክርስቶስ ይመጣል ብሎ ክርስቶስ የሚመጣ ቀን እንዳይጠየቅ በፍርድ ቀን እንዳይፈረድበት እየተዘጋጀ ነው የሚለው። አሁን ሁላችንም ክርስቶስ እንደሚመጣ እናውቃለን። ክርስቶስ እንዲመጣ እንፈልጋለን። ግን ንስሐ አልገባንም፣ አልተዘጋጀንም፣ አልቆረብንም። ችግራችን እሱ ነው። ከሃይማኖት ውጭ ላሉ ሰዎች ማሰሮም የላቸውም ሲጀመር እና ዘይት ስጡን ብለው አይለምኑ። በምን ማሰሯቸው ሊቀበሉ ዘይት ቢሰጧቸው? ሃይማኖት የሌላቸው ሰዎች ከጻድቃን ጋር አይነጋገሩም። የሉማ በአንድ ጉባኤ ማለት ነው። እና ሁሉም ደግሞ ክርስቶስን አይጠብቁም። ክርስቶስ ይመጣል ብሎ የማያምነው እኮ ብዙ ነው። ሲጀመር ክርስቶስ ለፍርድ ይመጣል ብሎ ማን ያምናል? ከኦርቶዶክስ በቀር ከክርስቲያን በቀር። ሌላው እኮ የራሱ አመለካከት ነው ያለው። ስለዚህ ክርስቶስን በመጠበቅ ውስጥ ያለን እኛ ነን። ሌላ ምሳሌ ደግሞ እዛው በወንጌል ላይ ያለላችሁ 5 መክሊት የተቀበለ ነበረ፣ 2 መክሊት የተቀበለ ነበረ፣ 3 መክሊት የተቀበለ መክሊት ያልተቀበላለ የለም። ተመልከቱ። ግን መክሊት ተቀብሎ ያልሰራ ነበር አይደል? መክሊቱ ሃይማኖት ነው። ሃይማኖት ኖሮት ስራ ያልሰራለ ማለት ነው። አሁን ባለ መክሊቱ በመጣ ጊዜ ፍርድ የሰጠው መክሊት ባልያዙ ሰዎች ነው ወይስ መክሊት ይዘው በሰሩና ባልሰሩ ሰዎች መካከል ነው ፍርድ የሰጠው? መክሊት ይዘው በሰሩትና ባልሰሩት መካከል ነው የፈረደው። መክሊት የሌላቸውን ሰዎች ሲጀመር ሊቆጣጠራቸው ማለት ነው። ስለዚህ ሃይማኖት የሌለው ሰው መጀመሪያውንም ለፍርድ አይቀርብም። ዓላማ የሱ እያስረዳው ያለው እሱ። ስለዚህ ወንጌሉን በደንብ ብናጠናው ኃጥአን የሚባሉ የምግባር ቁርጭኝ ያለባቸው ናቸው። ልክ እነዚያ ከሃዲያን ነው የሚባሉት፣ ከሃይማኖት ውጭ ያሉት። ያማልዱናል ብለን የምናምነው እኛ የምግባር ድህነት ያለብንን ሰዎች፣ የምግባር ሕጸጽ ያለብንን ሰዎች እንዲሞሉልን ዛሬ ከፍርድ ቀን በፊት የሆነ እንደሆነ ምን ያደርጋል ማለት ያማልዳሉ ማለት ነው። ያማልዳሉ በፍርድ ቀን ግን አይደለም። ልብ በሉ። ያ ማለት በትንሣኤ ዘጉባኤ የጻድቃን አማላጅነት አይጠቅማችሁም። ዛሬ ግን ለንስሐ ያበቃችኋል። ዛሬ ግን ለቁርባን ያበቃችኋል። ዛሬ ግን የእግዚአብሔር ምሕረት እንድታገኙ ያደርጋችኋል። ያ ማለት የአብርሃምን ጸሎት ሰምቶ እግዚአብሔር ሰዶምና ገሞራን ይቅር ሊላቸው አምሮት ነበር እኮ ፈልጎ ነበር እግዚአብሔር። ግን ለአብርሃም ቃል ኪዳን የሚያበቃ ምንም አይነት ስራ ስላልተገኘባት ነው ሰዶም የጠፋችው። በሉቃስ ወንጌል ምዕራፍ 16 ላይ እንደተጻፈው ደግሞ ሉቃስ 16 ከ19 ጀምሮ በተጻፈው ታሪክ ላይ አብርሃም ሆይ ብሎ አንድ ኃጢአተኛ ሰው በሲኦል አሻቅቦ አብርሃምን ይለምን ነበር። መጽሐፍ ቅዱስ እንዴት እንዳስቀምጠው የጻድቃንንና የኃጥአንን አኗኗር ራሱ እንዴት እንደገለጠው ስትመለከቱ ይገርማችኋል። ወደ አብርሃም ሲመለከት አሻቅቦ ይመለከት ነበር ይላል። ጻድቃን ከላይ ናቸው ምን ጊዜ፣ ኃጥአን ደግሞ ከስር ናቸው። ተመልከቱት። ጻድቃን ኃጥአን እንዴት ባለ አኗኗር እንደሚኖሩ ያውቃሉ። ኃጥአን ግን ያለፈውንም የሚመጣውንም የዛሬውንም ኑሯቸውን አያውቁም። ኃጥአን ምንም አያውቁም። አብርሃም በምድር ያለውን ነገር በደንብ ያውቅ ነበር። ነዌ ግን አያውቅም ነበር። ነዌ እዚያ ባለበት ቦታ እንኳን ምን እንደሚጠየቅና እንደማይጠየቅ አያውቅም። አብርሃም ግን ምን እንደሚደረግና እንደማይደረግ ያውቅ ነበር። አየው፣ ጻድቃን ሞተውም እንኳን እውቀታቸው የማይለያቸው የበለጠ እንደውም እዚህ ምድር ያለውን እንኳን ማወቅ የሚቻላቸው እንደሆኑ ተመልከቱ። ጻድቃን ሞተዋል የሚል ሞኝ ካለ የክርስቶስን ትምህርት አያውቅም ማለት ነው። ጻድቃን ዛሬ ምንም አያውቁም ብሎ የሚያስብ ካለ ክርስቶስም ተቃዋሚ ነው። የክርስቶስ መንግስት፣ የክርስቶስ ትምህርት ተቃዋሚ ነው ማለት ነው። ምክንያቱም ክርስቶስ ምን ብሏል? አብርሃም ከሞተ በኋላ በምድር ላይ ስለሚደረገው ነገር ያውቅ እንደነበረ ነግሮናል። ሙሴና ነቢያት አሉላቸው ብሎ ተናግሯል አብርሃም። ሙሴ በዘመኑ አልነበረም፣ አብርሃም አያውቀውም። ምክንያቱም አብርሃም ሲሞት ሙሴ ገና አልተወለደም። ግን ሙሴ አብርሃም ከሞተ በኋላ ቢወለድም በአብርሃም ዘንድ የታወቀ ነበር። አሁን አብርሃም
ከሞተ በኋላ ልጆቹ በምን አይነት አኗኗር እንደሚኖሩ በደንብ ያውቅ ነበር። ስለ አንተ መረጃ አላቸው ቅዱሳን በሰማይ ሆነ። አንተ ከምታውቀው በላይ ምድሪቱን ያውቋታል። ሙሴና ነቢያት አሉላቸው፣ እነሱን ይስሙ ነው ያለው። መልሱ ልናደርግ የሚገባውን ነገር ያስተምሩናል ከፈለግ። ስለዚህ ቅዱሳንን ከሞቱ በኋላ አይሰሙም አያዩም የሚል ሰው ካለ አብዷል፣ ወይም ደግሞ የክርስቶስን ትምህርት አልሰማም፣ አልገባውም፣ አላወቀም። ቅዱሳን ግን ከሞቱም እንኳን በኋላ ሊለመኑ ይችላሉ። ምህረት ለሚገባው ሰው ምህረትን ማድረግ ይችላሉ ማለት ነው። ያ ማለት ምን ማለት ነው? የሞተ ሰው ቢኖር ማስነሳት እንደቻሉ ሁሉ በኤልሳ በሁለተኛ ነገሥት ምዕራፍ 13 ቁጥር 1 ላይ ስንመለከት ኤልሳ የሞተውን ሰው አስነሳው አይደል የሚለው? ለደረቀው አጥንት ለሞተው ሰውነት ሕይወትን ሰጥቶታል። ይህ ማለት የሞተ ከማንሳት እኮ አይበልጥም፣ አንድን ኃጢአተኛ ወደ በጎ ምግባር መምራት። ግን ምን አለ መሰላችሁ፣ በእኛም ዘንድ ትልቁ ስህተት አማላጆቻችን ናቸው ብለን ስናምን ንስሐን ይተካሉ ማለት ግን አለ። ንስሐ መግባታችን አይቀርልም። ንስሐ ገብተንም የረሳነው ኃጢአት እንዳለ ግን አትርሱ ወገኖች። ንስሐ የገባን በጥቂቱ ነው። ንስሐ ምንገባም የተቀጣነው ቅጣት የበደላችንን ያክል አይደለም። ያንን ነው ቅጣቱ አንሶ ኃጢአቱ በዝቶ እንዳይፈረድብን የጻድቃን ጽድቃቸው ሙላት እንዲሆን። አባ ጊዮርጊስ ምን ይላል? የጋስጫው ኮከብ አባ ጊዮርጊስ ዛሬ ስጋውን ደሙን ልቀበል ነው፣ በእኔ በኩል ኃጢአተኛ ነኝ። ነገር ግን እመቤቴ ሆይ የልጅሽን ስጋና ደም ስቀበል ያንቺ ጽድቅ ለእኔ ይሁንኝ ይላል። ድንግልናሽ ድንግል ያድርገኝ አርጋኖን በተሰኘ መጽሐፉ ላይ ጽድቅሽ ጻድቅ ያድርገኝ ብሎ ይለምናታል። እኔማ ዘማዊ ነኝ፣ በሐሳብ በድላለሁ፣ በስራ በድላለሁ፣ አንቺ ግን ይሄ ሁሉ የለብሽም ይላታል። ይሄንን ተስፋ በማድረግ ነው የምንቆርበው። ለማይቆርቡ እንደው ንስሐ ለማይገቡ ሁሉ አይደለም። አንድ ሰው እኮ አያችሁት ሐኪም ቤት ባይሄድ ዝም ብሎ ይድናል። ሐኪም ዶክተር ልጅ ስላለ ይድናል። መድኃኒትን በአግባቡ ካልወሰደ ሐኪም ስላማከረ ከሐኪሙ ጋር ስለተነጋገረ ሐኪም አገላብጦ ስለመረመረው ይድናል። መድኃኒቱን እኮ መውሰድ አለበት። ቅዱሳን ሐኪሞቻችን ናቸው። መድኃኒቱ ደግሞ የክርስቶስ ስጋና ደም ነው። መድኃኒቱ ንስሐ ነው። ያንንማ በአግባቡ መውሰድ አለብን። እሱን እየወሰድን ግን የሚጎለንን ነገር ደግሞ ይሞሉልን ዘንድ የጻድቃን ቃል ኪዳናቸው ምልጃቸው ይረዳናል የምንለው ለዚህ ነው። ለዚያውም እግዚአብሔር ቸር ከመሆኑ የተነሳ የሰጠን ስጦታ ነው የቅዱሳን ቃል ኪዳን። ያ ማለት ምን ማለት ነው? ምክንያት አድርጎ ሊምረን ስለፈለገ ማለት ነው። እንደው ምክንያት አድርጎ ሊምረን ስለፈለገ ነው። አንዳንድ ጊዜ እናትና አባት ልጆቻቸውን ከመውደዳቸው የተነሳ ልጆቹ እኮ ተምረው ውጤት ማምጣት ለራሳቸው ሕይወት ነው አይደል ጠቀሜታው። ግን ጥሩ ውጤት ስላመጣሽልኝ ብሎ ልጆቻቸውን ይሸልማሉ። ምክንያት ነው። ልጆቻቸውን ስለሚወዱ ስጦታ የሚሰጡበት ምክንያት ስለሚፈልግ እንጂ ጥሩ ውጤት ማምጣት ለልጆች ለራሳቸው ሕይወት ነው የሚጠቅማቸው። ያንን ብቻ አስረድቶ ማስኬድ ይቻላል። ግን ምክንያት ይሆን ዘንድ ነው። በዚያውም ላይ ሰው ሲሸመግል ምርኩዝ ያስፈልገው። ሰው ሕፃን በሆነ ጊዜስ እናትና አባቶቹን ሊይዙት አያስፈልግም? ጻድቃን እኮ ማለት በኃጢአት ባጎበጠን ጊዜ ምርኩዞቻችን፣ በክርስትና ሕፃናት ሆነን በተቸገርን ጊዜ መዳህ እንጂ መጓዝ ባልቻልን ጊዜ እጅና እግራችንን ይዘው ጉዞም ያለማመዱን ቅዱሳን ናቸው። ስለዚህ ወገኖቼ እኛ በቅዱሳን ቃል ኪዳን የምንታመነው ከዚህ የተነሳ ነው ማለት ነው። የንጣፍሬዎት ይጨምሩበታል ማለት ነው። እኔ ግን ወደ ነገረ ማርያም ደግሞ ገብቼ ትንሽ ነው። እንደምታዩት ጠያቂው እንደ ሰኔ ዝናብ አይደለም ጠብ ጠብ አድርጎ ያመጣው፣ እንደ መስከረም ዝናብ አንድ ጊዜ ነው የለቀቀው ጥያቄው እና ያንንም እየነካካው ነው እንግዲህ እንደ አቅሜ መቼስ
ሰው እጁ የቻለውን አይደል የሚያፍስ እጁ የቻለለትን ያህል እመቤታችን ምንድን ነበር? ስለ እመቤታችን ያነሳው ጥያቄ መርገመ ሥጋ መርገመ ነፍስ አለበት። እመቤታችን በቤተ ክርስቲያናችን አስተምሮ መርገመ ሥጋ መርገመ ነፍስ ንገሩኝ የለባትም። ምናምነው አይደል? ድንግል በሕሊናኪ በድንግል በሥጋኪ ነው አይደል የምንለው። እመቤታችን ቅድስት ድንግል ማርያም በመንፈስ ቅዱስ ጥላ ስር የነበረች መንፈስ ቅዱስ ጠብቆ ያኖራት ናት ብለን እናምናለን። ያ ማለት ነው በሲና ምድረ በዳ የነበሩ ብዙ እጽዋት ነበሩ። እሳት ተዋህዷት እሳት ሰፍሮባት ያየናት ግን ሙሴ ያያት እጽ ብቻ ናት፣ ተጸጳጦሷ ብቻ ናት። እመቤታችን ድንግል ማርያም ማለት ከብዙ ሴቶች መካከል ክርስቶስን ተዋህዳ ክርስቶስን ለብሳ ክርስቶስ አድሮባት ክርስቶስ በማኅፀኗ ተቀርጾ ያገኘናት ብቸኛዋ ሴት ደግሞ እመቤታችን ድንግል ማርያም ናት እያለ ነው ማለት ነው። እመቤታችን ቅድስት ድንግል ማርያም ከፍጥረት ሁሉ ልዩ ናት የምንለው በባህሪ አይደለም፣ በግብር ነው ወገኖች። በተፈጥሮ እንደ ማንኛውም ሰው ናት። ያ ማለት ከአዳም የተገኘች ናት ማለት ነው። ግብሯ ግን ከሰው ልዩ አድርጓታል። ግብሯ እንደ መልአክ ነው፣ ተፈጥሯ ግን እንደ ሰው። ግብሯ ሰማያዊ ነው፣ አኗኗሯ ግን በምድር ነው። ስለዚህ እመቤታችን ልዩ ናት የምንለው በተፈጥሮ ሳይሆን በጸጋዋ፣ በአገልግሎቷ፣ በግብሯ ነው ልዩ ናት ብለን የተናገርነው። ያ ግብሯ ያ ስራ ደግሞ ለመመረጥ ስላበቃት ልዩ አድርጓታል። አሁን እመቤታችንን በክብርና በግብር ብቻ ወገኖቼ አሁን እንደ እመቤታችን እናድርግ ብንለው ማንን ማድረግ እንችላለን? ያለ ዘር ጸንሳ የወለደችን ሴት ማግኘት እንችላለን? ያለሱ ያለ ዘር ተጸንሶ የተወለደ የለም። ያለሷ ያለ ወንድ ዘር ጸንሳ የወለደች ሴት አትገኝም። ያለሱ የእናቱን ማኅፀን ሳይከፍት የተወለደ ሕፃን የለም። ያለሷም ማኅተመ ድንግልናዋ ሳይፈታ የወለደች ሴት አትገኝም። ያለሱ እናቱን የፈጠረ ልጅ የለም። ያለሷም ፈጣሪዋን የወለደች ሴት አትገኝም። ያለሱ ከሱ በኋላ የመጣችውን ሴት እናቱ ያደረገ የለም፣ ወይም እናት መርጦ የተወለደ የለም። ያለሷም ለመረጣት ብላቴና እናት የሆነች ሴት አትገኝም። ወገኖቼ እኛ እኮ ለእግዚአብሔር እንስገድ ባልን ጊዜ በእመቤታችን በኩል ነው ያገኘነው እግዚአብሔር። አሁን ፀሐይ ላይ ባለ ጊዜ አንድ ሰው ሰማዩን አለማየት ይቻላል? እስኪ ከፀሐዩ ላይ ፊታችሁ ሰማዩን ያዩኝ አንድ ጊዜ ትችላላችሁ? ንገሩኛ፣ ትችላላችሁ? አሁን ወደ እኔ ማየት ብትፈልጉ ቤተክርስቲያኑን አለማየት ትችላላችሁ? ትችላላችሁ? እንዴት አድርጋችሁ? ቤተክርስቲያን ውስጥ ነው እኔን ያገኛችሁ። ወደ እግዚአብሔር ልስገድ ባላችሁ ጊዜ የግድ እመቤታችን አለች። ወደ እግዚአብሔር ልጠጋ ባላችሁን ጊዜ ድንግል ማርያም አለች። ወደ እሱ አብረን እንቀርባለን። እንዲያውም በወንጌል ውስጥ በጣም የሚገርመኝ አንድ የምስጋና ቃል አለ። በሉቃስ ወንጌል ምዕራፍ 11 ቁጥር 27 ላይ አንዲት ሴት መጣችና ክርስቶስን ማመስገን ፈለገች። ግራ ገብቷት በክርስቶስ ምስጋና ውስጥ የእመቤታችንን ምስጋና ቀላቀለችው። ምን አለች? አንተን ያጠቡ ጡቶች ምንድን ናቸው አለች። የተመሰገኑ ናቸው። ማመስገን የፈለገችው ማንን ነው? ድንግል ማርያም ነው ወይስ ክርስቶስን ነው? ክርስቶስን ነው። ግን ድንግል ማርያምን አብራ አለማመስገን አልተቻላትም። ያጠባችው ማናት? ያጠባችው ማናት? እመቤታችን ናት። አንተን የተሸከመች ማኅፀን ብፅዕት ናት አለች። ጌታን ለማመስገን ድንግል ማርያምን ማመስገን ግዴታ ነው። አየው፣ መልኳ የማንን መልክ ይመስላል? ሐሳቧስ እንደማን ሐሳብ ነው? እንደ እግዚአብሔር ሐሳብ ነው። እንደ አምላክ የሆነ ሐሳብ ያላት፣ እንደ አምላክ የሆነ መልክ ያላት እመቤታችን ድንግል ማርያም ነው። አሁን እመቤታችንን ልዩ የምናደርጋት በብዙ ነገር ከማንም ጋር ልናስተካክላት፣ ከማንም ጋር ልናመሳስላት አንችልም። እውነት ለመናገር ብርሃን ተስኖባቸው ስላየን ፀሐይና ጨረቃ ልናወዳድራቸው እንችላለን? እንዴት ነው የሆነ? ጨረቃን ከብርሃን ጋር እንዴት አድርገን፣ ከዋክብትን ከጨረቃ ጋር እንዴት አድርገን ልናመሳስላቸው እንችላለን? አይቻልም እኮ። እርግጥ ነው ብርሃን ሰጭ ናቸው፣ ግን እንደ ፀሐይ አይደሉማ።
እንዴት ብሎ ሊሆን ይችላል? አንዲትም ሴት ፀሐይ ትመስላለች ብንል አሁን ፀሐይ ነገዳ ናት የምትባል ሴት አለች፣ በጣም ቆንጆ ከመሆኗ የተነሳ ግን ያችን ሴት ፀሐይ ናት በትክክል አይደለችም። ፀሐይ እኮ ለሁሉም ብርሃን የምትሰጥ ናት። ፀሐይ እኮ በጨለማ የማትፈተን ፍጥረት ናት። ጨለማ አይፈትናትም። እመቤታችንም እንደዛው ናት። በኃጢአት የማትፈተን ሴት እኮ ናት። ተፈጥሮ ያልተገኘባት እናት ናት ድንግል ማርያም። ለዚህ ነው በሁለንተኗ ንጽሕት ናትና አመስግነናትም የማናቆመው። ለዚህ ነው አመስግነናት አናበቃ። እንደውም እናንተ የምትሉት ነገር አለ። በዚህ ዓለም የማይሰለች ፍቅር የማን ፍቅር ነው ትላላችሁ? የእናት ፍቅር ነው አይደል? እመቤታችን እኮ እናታችን ናት። ስለዚህ ፍቅሯ እንዴት ብለን ልንሰለችው እንችላለን? ሁልጊዜ እናመሰግናታለን። ግን ይሄ ማለት ከሰው ልዩ ናት ማለት አይደል። ከሰው ልዩ አይደለችም ካልን ደግሞ ክርስቶስ የወረደው የተወለደው ለሰው ሁሉ አይደለም? ነገሩ ነው አይደለም? ለሰው ሁሉ ነው። ለሰው ሁሉ እመቤታችን ድንግል ማርያም ሥጋውን ደሙን ተቀብላለች አልተቀበለችም? ቆርባለች እኮ ወገኖች። ክርስቶስ የማይመጣው ነው ሲጀመር ይኸውላችሁ፣ ክርስቶስ ባይመጣ እንደው እንዲህ አይባል ነው እንደው ባይመጣ ላምን ሳይመጣ ልበለው። ክርስቶስ ሳይመጣ እኮ ገነት የተዘጋጅ ናት። ዓለም አልታረቀም። እርቅ የተፈጸመው በክርስቶስ ነው። ዓለም የታረቀው ከእግዚአብሔር ጋር፣ ገነትም የተከፈተችው በደመ ክርስቶስ ነው። ድንግል ማርያም እኮ የገባችው ከተከፈተ በኋላ አይደለም። ስለዚህ ሲጀመር አዳም ሳይታረቅ ከእግዚአብሔር ጋር ማንም እኮ ወደ እግዚአብሔር መንግሥት አይገባም። እርቁ ደግሞ በክርስቶስ የተፈጸመ ነው ማለት ነው ወገኖች። ስለዚህ እንደው ሁላችንም ማሰብ ያለብን በተፈጥሮ ሰው ናት፣ በግብር ግን ልዩ ናት የሚለው የፀሐይ ብርሃን የሚያስፈልገው ለዕውርም ለዓይናማም ለሁለቱም ነው የሚያስፈልገው። ብልሃተኛ ዓይነ ስውር በጨለማ ሲሄድ ባትሪ ይይዛል። ባትሪ ምን ያደርግልኛል የሚል ዓይነ ስውር ካለ እሱ ሞኝ ነው። ምክንያቱም አንድ ደንባራ ሰው መጥቶ አናቱ ላይ ይቆምበታል እና ባትሪ የማይዝ ደግሞ ዓይናማ ነኝ የሚል ሰው አለ አይደል? ይታየኛል ብሎ የሚያርመሰምስ ሰው አለ። ያ ይገጫዋል ማለት ነው። እና ባትሪ መያዝ ለሁሉም ይጠቅማል። አሁን ይኸውላችሁ የክርስቶስ መምጣት ለሁሉም ነው ጥቅሙ ለማለት ነው። ፀሐይ ክርስቶስ ነው። ዕውራን ለምንባል ለኛ ወይም በኃጢአት ጨለማ ውስጥ ለነበርን ለኛና ኃጢአት ለሌለባት ለድንግል ማርያም ክርስቶስ ያስፈልግ ነበር ማለት ነው። ስለዚህ ክርስቶስ ምን ያመጣው ለሁሉም ለአዳም ዘር በጠቅላላ ንጽሕት ናት፣ ቅድስት ናት ያልናት እመቤታችን ለእናትነት እንድትመረጥ ለእናትነት እንድትበቃ አድርጓታል ለማለት ነው። እሺ ለሊቃውንተ ቤተክርስቲያን በድጋሚ እግዚአብሔር ይስጥልን። ምናልባት መጋቤ ሃይማኖት የሚጨምሩት ካለ ትንሽ ደቂቃ እንዲጨምሩ ብቻ ነው። ሰዓት የመሸ ስለሆነ ሌሎቹ ጥያቄዎች በሌላ ጊዜ እናነሳ እንችላለን፣ በሌላ ጉባኤ ማለት ነው። ቅድምም መጋቤ ሃይማኖት ሁሉ ጥያቄ በአንዴ አይመለስም ወይም ሁሉ ጉዳይ አናመጣውም ስላሉ ግን ሶስት አበይት ጉዳዮችን አራት አበይት ጉዳዮችን ተማምረናል ብዬ አስባለሁ። ኦርቶዶክሳዊነትን፣ እምነትና ጸሎትን፣ ነገረ ቅዱሳንና ነገረ ማርያምን ማለት ነው። ትልልቅ ጉዳዮች ነው የተነሱትና ምናልባት ከኋለኛው ላይ ቢጨምሩት ካለ መጋቤ ሃይማኖት፣ ካልሆነ ግን ጉባኤያችንን የጥያቄና መልስ ፕሮግራማችን በዚህ ይጨርሳል ማለት ነው። ያው እንግዲህ የእመቤታችን ጉዳይ በዚህ አውደ ምሕረት ብቻ የሚገለጽ አይደለም። በተደጋጋሚ እንደሚባለው ውሃ የጠማው የጥማቱን ያክል ሲጠጣ፣ ብርድ ያሸነፈው ብርዱን የበቃው ፀሐይ ሲሞቅ
ያቅሙን የሚያስፈልገውን ያክል እንደመጠቀም ያክል ነው እና አባቶቻችን ስለ እመቤታችን ሲናገሩ ምን እንበልሽ በምን መስልሽ እያሉ የመለኮት እናት መሆኗን በግልጥ ተናግረው ያም እንኳ ከዚህ በላይ የሚገልጹበት ቋንቋ ስለሌላቸው የጸጋ ስጦታን ግታልኝ በማለት ከእግዚአብሔር የመጣላቸውን ጸጋ አቅማችን በላይ ነው እያሉ የአድናቆት ንግግር ብቻ እንዳስተላለፉ ነው መጻሕፍት የሚነግሩ እና ስለ እመቤታችን በእውነት የተጠየቀው መርገመ ሥጋ መርገመ ነፍስ አለባት ወይ የሚል ጥያቄ ነው የተጠየቀው። ጌታ በሰፊው ስለተናገሩት በዓለም ውስጥ በእመቤታችን በኩል የተደረገውን ድንቅ ስራ ዓለም ከተፈጠረ እስካሁን ወደፊትም ሊደረግ ስለማይችል እመቤታችን ከፍጥረት ሁሉ ልዩ ናት ብለን የምናደማድመው ከዚህ ካልተለየች እንዴት እናደንቃታለን? ከፍጥረት ሁሉ የተለየች ናት የምንለው በዚህ ነው እንጂ ሰው በመሆንማ ሰው እኮ ነው። የሐና የኢያቄም ልጅ አለች። ቅድስት ማለት እኮ ልዩ ማለት ነው እና ልዩነቷ በዚህ ነው። ምናልባት አንዳንዴ ዓለም በክርስቶስ በኩል መዳኑን ብዙ ጊዜ ስንናገር ዓለም የዳነው ከእመቤታችን በተነሳው ሥጋ መሆኑን ወይ ደግሞ ክርስቶስ ከእመቤታችን የነሳውን ሥጋ በመስቀል ላይ 3 ሰዓት ሊቆይ አድርጎ ያ ደግሞ ከሞተ በኋላ የጠፋውን መልሶ የወደቀውን አንስቶ የተዘጋውን ከፍቶ ወደ ገነት መለሰ። ምን ነው? በየትኛውም መንገድ አለን በእመቤታችን ነው ይሄ ሆነ። ብኪ ድህነ አለ ወልኪ ኮነ ሰላም፣ በልጅ ሰላም ተደረገ በአንቺም ድነት ሆነ ብሎ በአንቺ ድነት ሆነ ብሎ ሊቁ ከተነገረ መሰረተ የሕይወት መድኃኒት መሰረት መጀመሪያ የሆነች እመቤታችን እና ሊቁ ወበከመ ነፋ ለአዳም መንፈሰ ሕይወት ውስተ ገጹ ከማሁ አንትኒ ሃሎኪ ወኢረሳይኪ በኩሉ መዋዕሊኪ። የአዳምን ታሪክ አስታውሶ አዳም በገነት 7 ዓመት ሳይበድል በኖርበት ጊዜ ንጹሕ እንደነበር መርገመ ሥጋ መርገመ ነፍስ እንዳልነበረበት ያንን ጠቀሰና ወበከመ ነፋ ለአዳም መንፈሰ ሕይወት ውስተ ገጹ በአዳም ላይ እፍ ብሎ የሕይወት እስትንፋስ በጨመረበት ጊዜ ሳይበድል ንጹሕ እንደነበረ ከማሁ አንትኒ አንቺም እንደዚያው ሃሎኪ አለሽ በኩሉ መዋዕሊኪ በዘመንሽ ሁሉ ይላል። በዘመንሽ ሁሉ እንደ አዳም ነሽ። አዳም መቼ ሳይበድል እንደነበረው እፍ ብሎ የሕይወት እስትንፋስ በተጨመረበት ሰዓት ንጹሕ እንደነበረ ባህሪው እንዳልቆሸሸ አንቺም እንደዛው ነሽ። አዳም ከመበደሉ በፊት መርገመ ሥጋ መርገመ ነፍስ የለበትም። ሊቁ ደግሞ ያን የጠቀሰው እንደዛ ነሽ ነው የሚለው። እንደዛ ከሆነች በእመቤታችን አለባት ከተባለ በአዳም ከመበደሉ በፊት ሲፈጠር መርገመ ሥጋ መርገመ ነፍስ ነበረበት ማለት ይሆናል። እንዲህ አንዳንዱ ደግሞ ሊቁ ነገር አዳም በገነት በነበረበት ሰዓት እንደነበረው ነሽ፣ በዘመንሽ ሁሉ አልብኪ ነው ነውር የለብሽም ወይም ምንም ሮሞን ነውር የለብሽም አለ። አልበቃ ብሎ ወይም ምንም ወንጌል ዮሐንስ የተናገረው ምንትን ስናነጻጽር አልቦ ዘኮር በዘመኑስ አልቦ ዘኮር ያለሱ ምንም ይሆን የለም አለ። ወዘመኑስ አልቦ ዘኮር ያለሱ ምንም ይሆን የለም ካለ በኋላ ወይም ብሎ ምንም ይላል። ንግግሩ ተመሳሳይ። ያለ ክርስቶስ ያለ ቃል ያለ ወልደ እግዚአብሔር ምንም የተፈጠረ የለም ብሎ ምንም ብሎ እንዳረጋገጠው ነውር የሚለው አልበቃዋልና ወይም ምንም ነውር የለብሽም በማለት ስለቤተ ክርስቲያን የተናገረው ስለ እመቤታችን ስለሚተረጎም በእመቤታችን ምንም ነውር የለባትም። አዎ ከአንቺ
ከአንቺ ቀድሞ እንደነበሩ ሴቶች አደፍጉኝ አታውቂም፣ ከአንቺ በኋላ እንደሚነሱ አደፍጉኝ የለብሽም ለሚላት ሊቁ አባ ሕርያቆስ ከአንቺ ቤት እንደነበረች እንደ ሐናና ወደ ላይ እስካሉ ሴቶች ሁሉ ከአንቺ በኋላ እስከ ዕለተ ምጽአት እንደሚነሱ ሴቶች ምንም የለብሽም ብሎ ይንገር እና ይሄም አቀባ መንፈስ ቅዱስን ከርሰና መንፈስ ቅዱስ ከእናቷ ማፀን ጠብቃት አለ። ከምን ይጠብቃል? አቀባ መንፈስ ቅዱስን ከርሰና ከእናቷ ማፀን መንፈስ ቅዱስ ጠብቃት። አራንጾ ስጋ ነስቶ አደረባት የሚለውን ይዘው የሚያወሩት ወይ ደግሞ የምቀኝነትና የጠላት ወሬ የሚያወሩት ስጋዋን አንስቶ አደረባት ስለሚል አንጽቷታል፣ ያነጻት መርገም ነበረባት ይላሉ። እሷ አይደለም በተፈጥሮ ነው ያነጻት፣ ሲፈጥራት ነው። ለዚህ ደግሞ አቀባ መንፈስ ቅዱስ ከርሰና ከእናቷ ማፀን ጀምሮ ጠብቃት አለ። ከእናቷ ማፀን ወሶበረከበ ሥጋሃ ቅዱሳ ሥጋዋ ንጹሕ ነው ወነፍሳ ንጽሕት ነፍሷም ንጽሕት ሆና ባገኛት ጊዜ ነው የሚለው። ነፍሷም ንጽሕት ሆና ሥጋዋም ቅዱስ ነው ባገኛት ጊዜ ፈጠረ ሎቱ በመንፈስ ቅዱስ ሕያው መቅደስ ከእሷ ሥጋ ሕያው ሥጋን ፈጠረ። መቅደሱ ለሥጋ ሲል ንስቱ በለጹት ቤተ መቅደስ ጠዋት እንደተናገረ ማለት መቅደሱ ለሥጋ ሲል ሥጋዋ ቅዱስ ነው ነፍሷም ንጽሕት ሆና ባገኛት ጊዜ ፈጠረ ሎቱ በመንፈስ ቅዱስ ለሱ በመንፈስ ቅዱስ ሕያው ሥጋን ፈጠረ። ንጹሕ ሆና በመንፈስ ተጠብቃ ከእናቷ ማፀን ንጹሕ ስለነበረች ከንጹሕን ሥጋ ነሳ። ከንጹሕ ሥጋ እንደዛ መጽሐፍ ስለሚሉ እኮ ነው። ቢኖርባት አለባት ምን ችግር ግን የለባትም። የሌለባትን አለ ማለት ነውር ነው። ነውር የለባትም። እነሱ ሊቃውንት ጠቅሰው እኮ አንጽሖ ሥጋ ያሉን ጠቅሰው እኮ የሚነግሩን እኮ አንጽሖ ሥጋ ስላለ እኔ የሊቁ ክርስቲያን ቃል ይጠቅሳል። እኛም የሊቁን ቃል ጠቅሰን አቀባ መንፈሱን ከርሰማ ይላል እኮ ሲፈልጉ የሊቁ ቃል እነሱ ይጠቀማሉ። እኛም የሊቃውንትን ቃል የአባቶቻችን ቃል እንጠቀማለን። እምጽሑር ጽሬ ረስያ ከጭቃው ውስጥ የተገኘች ወርቅ አደረጋት። ከጭቃ ውስጥ የተገኘች ወርቅ በባህሉ ታውቁታላችሁ፣ ከምንም ጋር ውህደት አይፈጥርም። የሚገኝ በጭቃ ውስጥ ነው፣ የሚገኝ ከመሬት ነው፣ ማዕድን ነው። በጭቃ ውስጥ ቢገኝ የራሱን ባህሪ ይዞ ይገኛል። ወርቅ የኬሚስትሪ ተማሪዎች እንደምታውቁት በጭቃ ውስጥ የተገኘ ወርቅ ከጭቃ ውስጥ ይገኝ እንጂ ከጭቃው ጋር ምንም ውህደት እንደሌለው፣ ምንም አይነት ግንኙነት እንደሌለው እንደማይቆሽሽ ሁሉ በዚያ ዘመን ጭቃ ሆነ የነበረው የሰው ልጅ ከአዳም አንስቶ እስከ ሐና ድረስ የቆሸሸው ትውልድ የቆሸሸው የሰው ልጅ በውስጡ ግን እንደ ወርቅ የጠራች ቤታች ነበረና ከጭቃ ውስጥ የተገኘች ወርቅ አደረጋት አለ። ከጭቃ ውስጥ የተገኘች ወርቅ አደረጋት። ወርቅ ካላት ወርቅ ከምኑ ጋር የራሱን ባህሪ ይዞ የሚገኝ ሰው አለችም ማለት አለ። ሰው ስለሆነች ሆኖ እያትነን ያለው እኮ መልአክ አይደለችም፣ ሰው ናት። በጣም ይገርመኝ የሰው ታላቅነት የሐናና የኢያቄም ታላቅነት ሰውን ሁሉ ትልቅ ስለሚያደርገው ከወርቅ የጠራችውን ማርያም ሰታት ውስጥ ከርሱ ለአዳም ከባህሪ ጻዳ በአዳም ሆድ ውስጥ በአዳም ባህሪ እንደ ነጭ ዕንቁ ታበራለች ብሎ የተመሰከረላት ድንግል ማርያም መውለድ ስለቻሉ ወርቅ ከምንም ጋር ውህደት ሳይኖር ራሱን ባህሪ ይዞ የሚገኝ በዚህ ምድር ላይ ከወርቅ የጠራ ካለም እንኳ ከዚያ በላይ ብሎ ሊሰይማት በሚችል ደረጃ የራሱን ባህሪ ይዛ ተገኘች። ጽሪት ንጽሕት ሆና ከጭቃው ሳትሳተፍ ግን በጭቃው ሲተገኘች እመቤታችን ናትና መርገመ ሥጋ መርገመ ነፍስ የለባት። ብሩክት አንቺ ማለት ከሴቶች የተለየች ሆነ አንቺ ብሩክት ነሽ ማለት ከሴቶች የተለየች ነሽ። ከሴቶች የተለየች ካለ በዚያ ሴቶች ዘመን የነበሩ ሴቶች መርገመ ሥጋ መርገም ነበረባቸው። አንቺ ግን ከሴቶች ብሩክት ነሽ አላት ወንጌላዊ ሉቃስ። እንደዛ ስለሆነ እንዲያ ነውና እኛም ይሄን እናስተምራለን፣ ይሄን እናምናለን። ከመዝን ከመዝና እንዲህ እናምናለን፣ እንዲህ እናሳምናለን፣ እንዲህ እንማለን፣ እንዲህ እናስተምራለን። ያልሆነውን ሆነ ማለት ነውር ነው። የክደት ድፍረት ነው፣ ምቀኝነት ነው። ምቀኝነቱ በራስ ላይ ይመጣል። እንደዛ ስለሆነ የሆነው ይሄ ነውና ቤተክርስቲያን አስተምሯ ይህ ነው። ዘርስ
እሺ በድጋሜ የአባቶቻችን አምላክ በሊቃውንቱ አድሮ ስላስተማረን ስሙ የተመሰገነ ይሁን። እንግዲህ የጉባኤው አዘጋጆች በኋላ የሚገልጹት ነው። ቤተክርስቲያን ትልቁ ዓላማ አንድ አይነት ጉባኤዎችን ስታዘጋጅ ለሚጠየቁ ለሚነሱ ጥያቄዎች አንዳንዶቹ በሚዲያ የምንሰማቸው ጥያቄዎች ጭምራሉ በኋላ ያልመለስ ናቸው። እዚህም ላይ የተንጸባረቁና የምንሰማው ሁሉ ደግሞ መልሰን በራሳችን ማስተጋባት የለብንም። ቤተክርስቲያን ደግሞ ሊቃውንተ ቤተክርስቲያን እንዲህ ጉባኤ ዘርግታ መጻሕፍትን በተለይ ደግሞ ምንድነው ወንበር ዘርግተው መጻሕፍትን አስፍተው ሊቃውንትን የሚያፈሩ መምህራን አባቶች ያሏት መሆኑን ለማሳየት ሁሉ ሊቃውንት ባለበት ምዕመናንም እንዲስብስብ ብለው የቤተክርስቲያንን ትውፊት ስርዓትም ስለሆነ ታስተምራለች የሚለውንም ማሳያ እንደሆነ እንድንረዳው ነው። ለነበረ ጊዜ ሁሉ በድጋሚ ስሙ የተመሰገነ ይሁን። የምክረ አበው መርሃ ግብራችንን እዚህ ቋጭተናል። ሊቃውንተ ቤተክርስቲያኑን ወደ መቀመጫቸው እንዲመለሱልን አክብሮት ጠይቃለሁ።